በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ጻድቃን ሰማዕታት ወዳጆች ከዓለም ባልሆነ ከእግዚአብሔር በሚገኝ ፍጹም ሰላም እንደምን አላችሁ? አሜን። የአባታችን የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። እግዚአብሔር እንደፈቀደ ዛሬ በአራተኛ ሰንበት መጻጉዕ ላይ ነው የምንገኘው። ያን መጻጉዕን መደብ አድርገን ሰንበቱን መደብ አድርገን መጻሕፍትን እያመጣን ሚስጥርም እያመጣን መጻሕፍትንም እያነሳን ምን ቆይ ይሆናል ማለት ነው። ለተሰፈረችልን ደቂቃ የምትሆን ትምህርት እናነሳለን ማለት ነው። እግዚአብሔር አምላክ የኔ የባሪያውን አንደበት ያከናውን፣ ለእናንተ ሰሚ ጆሮ አስተዋይ ልቡና፣ ሁላችን ደግሞ ሰምተን የምንለወጥበትን ኃይል ያድለን። ሰሚዓት ሰሙ ኢትሌቡ መስማትን ትሰማላችሁ አታስተውሉም እንዳይባል እንግዲህ እግዚአብሔር አምላክ በሰማኑ ማስተዋልን ጨምርልን። እንግዲህ ሰንበቱ አራተኛ ሰንበት ነው። ዘወረደን አሳልፈናል፣ ቅድስትን አሳልፈናል፣ ምኩራብን አሳልፈናል። ዛሬ አራተኛ ሰንበት ላይ ደረስን። የቀረችንን ደግሞ እግዚአብሔር ለደህንነት ያድርግልን የቀሩትን ሰንበታት። ስለዚህ ዛሬ መደብ አድርገን መጻጉዕ የሚለውን በዚያ ላይ የምንቆይ ይሆናል ማለት ነው። እንግዲህ መጻጉዕ አራተኛ ሰንበት ነው። እቺን ሰንበት ይዛ ቤተክርስቲያን ሰንበቱ እስኪቀየር ድረስ እስከ ደብረ ዘይት ተብሎ ሰንበቱ እስኪቀየር ሳምንቱ ሙሉ በዚህ ሐሳብ ስለ ድውያን፣ ስለ ታመሙ ሰዎች፣ ስለ ክርስቶስ ፈውስ ከዛ ጋር ተያያዥ የሆኑ ነገሮችን ቤተክርስቲያን በትምህርቶቿ በዝማሬዎቿ የምታነሳ ይሆናል ማለት ነው። ስለዚህ መጻጉዕ በወንጌል እንግዲህ ወንጌላውያን አራት ወንጌላውያን ሁለት መጻጉዕ አንስተዋል። እንግዲህ ሶስቱ የማቴዎስ ወንጌል፣ የማርቆስ ወንጌልና የሉቃስ ወንጌል እንዲሁም ደግሞ ዮሐንስ ለብቻው ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ያነሳል። እንግዲህ እነዚህን ወንጌላት ማቴዎስም ማርቆስም ሉቃስም የሰጡት አንደኛ በቅፍርናሆም የተፈወሰው የማቴዎስ ወንጌል ምዕራፍ 9 ቁጥር 1 ላይ፣ ሁለተኛ የማርቆስ ወንጌል ምዕራፍ 2 ቁጥር 1 እና የሉቃስ ወንጌል ምዕራፍ 5 ቁጥር 17 ላይ ስለ አንድ መጻጉዕ ስለሚባል ሰው አንስተዋል። እና መጻጉዕ የሚለውን ስም በተለየ ሁለት ሰዎች ላይ ነው የተነገረላቸው። አንደኛው ሶስት ወንጌላውያን ተባብረውበታል። ቅፍርናሆም በምትባል ክርስቶስ ብዙ ሰፊውን እንግዲህ የገሊላ አውራጃ በገሊላ አውራጃ ውስጥ በገሊላ ክፍለ ሀገር ውስጥ ቅፍርናሆም የምትባል መንደር አለች። በዚያ መንደር ብዙ ሰፊ ተአምራትንም ትምህርትንም አድርጓል ክርስቶስ። እና ክርስቶስ ካደረገባቸው ሰፊና ብዙ ተአምራት ውስጥ አንዱ ቅፍርናሆም ሆኖ በዚያ ጌታችን በቅፍርናሆም እያለ በቤት ውስጥ እያለ ክርስቶስ መምጣቱን ያወቁ ሰዎች የታመመ ወዳጃቸውን ተሸክመው በአልጋ ይዘው መጥተው ነበረ። እና በዚህ የወንጌል ክፍል ላይ በሶስቱም ወንጌላውያን የተባበሩበት ክፍል ላይ መጻጉዕ ተብሎ የተነሳ ሰው አለ። በከና አልጋው ይዘውት መጥተው ያው መላወስ መንቀሳቀስ ስለማይችል ማለት ነው። መጻጉዕ መጽሐፍ በጣም ደዌ የጸናበትን ሰው የጎበጠ ደዌ የጸናበትን ሰው መጻጉዕ እያለ ይጠራልና ይሄ መጻጉዕ ተብሎ የተነገረለት ሰው ከና አልጋው አራት ሰዎች ተሸክሞት ክርስቶስ ካለበት ቤት ሰዎች ተሰብስበው ነበር፣ መግባት አልቻሉም። ስለዚህ ጣራውን ነድለው በዚያ አወርደው በክርስቶስ እግር ስር አወርደው ክርስቶስን በጣራ መግባቱን ሳይነቅፍ የእምነቱን ጽናት አይቶ ክርስቶስ ደዌውን አርቆለታልና አልጋን ተሸክመ ወደ ቤት ሂድ ብሎታል። ሁለተኛው መጻጉዕ ደግሞ በዮሐንስ ወንጌል ብቻ ቅዱስ ዮሐንስ ብዙ ጊዜ ሶስት ወንጌላውያን የተባበሩባቸውን ወንጌላውያንን ከደዌ የተፈወሱትን አያነሳም። ለብቻው ደግሞ ያነሳቸው ከደዌ የተፈወሱ ሰዎች አሉ። እና ቅዱስ ዮሐንስ ብቻውን ያነሳው ማለት ነው ሶስት ወንጌላውያን የማይተባበሩበት በዮሐንስ ወንጌል ምዕራፍ 5 ላይ ያለ መጻጉዕ አለ። ዛሬ ሰንበት ሆኖ የሚታሰበው ያው የሚነሳው መጻጉዕ ሆኖ ይሄ ሰው እንዲታሰብ አይደለም የቤተክርስቲያን ዓላማ። ይህ መጻጉዕ የሚባለው 38 ዓመት ታሞ የነበረው ሰው ለሱ መታሰቢያ አይደለም ሰንበቱን የሰየመችው፣ ግን መጻጉዕ በሚል የደዌ ስም ነው። ስለዚህ በዚያ ሰንበት ስያሜ ሳምንቱ ሙሉ ስለ ህሙማን በደዌ ስለተያዙ በህመም ስለተያዙ ሰዎች ቤተክርስቲያን ደግሞ ጸሎት እንደምታደርግ በሚስጥራቶቿ በሥርዓት መጻሕፍቶቿ በሚስጥር መጻሕፍቶቿ በመጽሐፍ ቅዱስ በተለያዩ የሥርዓት መጻሕፍቶቿና በትምህርቶቿ ሁሉ ድውያን እንደምታስብ በኋላ ላይ የምናመጣ ይሆናልና ያ የሚታሰብበት ነው ሳምንቱ ሙሉ ማለት ነው እንጂ ይህ ሰው የሚታሰብበት መታሰቢያ አይደለም። ስለዚህ እነዚህ ሁለት መጻጉዕ ተነስተዋል። በኋላ ላይ ዮሐንስ ወንጌል 5 ላይ ያለው መጻጉዕ ለማንሳት እንሞክራለን ባለችን ደቂቃ ማለት ነውና ቤተክርስቲያን ዓላማው ቅድም እንደተባባል ነው ይሄ መጻጉዕ ተብሎ የተሰየመው ሰንበት መጻጉዕ ስለሚባለው ደግሞ ተብሎ ስለተጠሩት ሁለቱ ሰዎች ብቻ ወይ ደግሞ በዮሐንስ ወንጌል 5 ላይ ስላለው ሰው ብቻ ቤተክርስቲያን አውስታ ለማስተማር ሳይሆን ህሙማን የምታስብበት ደዌያትን በደዌ የተያዙ ሰዎች የምታስብበት ነው። የክርስቶስን ፈውስ ደግሞ መክብቡ አካሉ የክርስቶስ ፈውስ ነው። ነገር ግን ከፈውስ በፊት ህመም ይቀድማልና የክርስቶስን ፈውስ ከማንሳት በፊት እንግዲህ ክርስቶስ የፈወሳቸውን ሰዎች ህመማቸውን ለማንሳት ነው። ምክንያቱም በክርስቶስ ፈውስ ለመደነቅ ማለት ጌታችን ኢየሱስ ክርስቶስን ባደረገው ፈውስ ባደረገው የማዳን ሥራ ለማድነቅ አስቀድሞ የታመሙ ሰዎች ህመማቸው ምን ያህል ጽኑ እንደነበር ማወቅ አለብን። ስለዚህ ዛሬ ታመመ ሲባል ወይኛ ታመን ስለመዳናችን ወይ ደግሞ የምናውቃቸው ሰዎች ታመሙ መዳናቸውን ብቻ ነው የምናስበው። ግን ምን ያህል ከጽኑ ነገሮች እንደዳኑ
እንድናውቅ። ስለዚህ አንዱ ስለ ህሙማን የምናነሳው ህመምን ፈውስን ህመም ስለሚቀድመው ነው አንደኛው ነጥብ። ሁለተኛው ደግሞ በጌታችን በኢየሱስ ክርስቶስ የፈውስ ስራ በጣም እንድንደነቅና በቃ አንክሮ በመደነቅ ክርስቶስን እንድናከብር የህሙማኑ ጽኑ ህመማቸው ማወቅ አለብን። ስለዚህ ሁለተኛው ዓላማ ያ ነው፣ ህሙማን የምናስብበት ማለት ነው። ስለዚህ ዋናው መክብቡ አካሉ የሳምንቱ የደሞ የትምህርቱ አካል ፈውስ ቢሆንም ማለት ነው እና ቤተክርስቲያን በተለያዩ የሥርዓት መጽሐፎቿ የሚስጥር መጽሐፎቿ ባሏት ትምህርቶች ሁሉ ህሙማንን ታስባለች። ለዚህም አንደኛ አብነት ፍትሐ ነገሥት ነው። ፍትሐ ነገሥት የሥራ መጽሐፍ ነው ቤተክርስቲያን ውስጥ እንደሚታወቀው በፍትሐ ነገሥት አንቀጽ 21 ስለዚህ ስለ ድውያን ስለታመሙ ሰዎች አንቀጽ ተሰጥቶ በቤተክርስቲያን በሥርዓት መጽሐፍት ላይ አለ። ይሄውም በፍትሐ ነገሥት ምዕራፍ አንቀጽ 21 ላይ አለ። ያን ገብተና ስለ ድውያን ማድረግ ስለሚገቡና ከድውያን የተያዙ ነገሮች ማለት ነው ሥርዓት አለ። ስለዚህ ቤተክርስቲያን በሥርዓት መጽሐፍቶቿ ውስጥ ሊያውም ፍትሐ ነገሥት በሚባለው ታላቅ የሥርዓት መጽሐፍ ውስጥ አካታለች የድውያንን ነገር ማለት ነው። ሁለተኛ ደግሞ ቤተክርስቲያን ውስጥ 7 ሚስጥራት አሉ፣ 5 አዕማድ አሉ፣ 7 ደግሞ ሚስጥራተ ቤተክርስቲያን አሉ እና ቤተክርስቲያን ታላላቅ 7 ሚስጥራቶች አሏት እና ከነዚህ ታላላቅ ከሚባሉ 7 ሚስጥራቶች ውስጥ አንዱ ቀንዲል የሚባል ሚስጥር አለ። ሚስጥረ ቀንዲል ዓላማው ስለታመሙ ሰዎች ነው። ለታመሙ ሰዎች ስለሚደረግ ፈውስና ለታመሙ ሰዎች የሚደረገው ፈውስ ያለው ሥርዓት የሚመለከት ነው። ስለዚህ ታላላቅ 7 ሚስጥራቶች አሉኝ ትላለች ቤተክርስቲያን። አንዱ ጉዳይ ግን በድውያን ላይና በታመሙ ሰዎች ላይ የምታነሳው ነገር ነው። ስለዚህ አንድ በሚስጥራቶቹ አካተዋለች። ነገሩ ምን ያህል ጉዳዩ ትልቅ እንደሆነ በዚህ እናውቃለን። ሁለተኛ አንደኛ ፍትሐ ነገሥት አለን፣ ሁለተኛ ሚስጥራት አለን፣ ሶስተኛ ደግሞ ከሞት በኋላ ባለን በእግዚአብሔር ፍርድ ፊት ስንቆም እግዚአብሔር ሊጠይቀን ካላቸው 6 ጥያቄዎች ውስጥ በተግባረ ክርስትና ውስጥ ልናሳልፋቸው ከሚገቡት 6 ክርስቲያናዊ ጥያቄዎች ውስጥ አንዱ ታመሜ አልጠየቃችሁኝም ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ እናረጋዋለን ልካችን ነው እና ታመሜ አልፈወሳችሁኝም ሳይሆን ታመሜ አልጠየቃችሁኝም ነውና በእኛ ልክ የሆነ ጥያቄ ነው። ስለዚህ ከሞት በኋላ ያለብን 6 ጥያቄዎች አሉ። ከ6ቱ ጥያቄዎች በእግዚአብሔር ፍርድ ፊት ስንቆም ማለት ነው። ስለዚህ ከ6ቱ ጥያቄዎች አንዱ ታመሜ አልጠየቃችሁኝም ነውና ስለ ድውያን ነው። በ6ቱ ታላላቅ ተግባረ ክርስትና ውስጥ የሚካተት ነው። ይሄም ምን ያህል ቤተክርስቲያን ለድውያንና ለህመምተኞች ምን ያህል ትልቅ ቦታ የምትሰጥ እንደሆነ የምታስባቸው እንደሆነ እናውቃለን። ሌላው በከበረ ቅዳሴ ጸሎት እንግዲህ ቅዳሴ ቤተክርስቲያን ውስጥ ትልቁ እንግዲህ ሥርዓተ አምልኮ የምንፈጽምበት የጸሎቶች ሁሉ የመስጋኖች ሁሉ ምስጋና ነው፣ ሚስጥር የሚፈጸምበት ነው። ስለዚህ በዚህ የከበረ ቅዳሴ ጸሎት ላይ በእንተ ቅድሳት የሚባል ክፍል አለ። ረዘም ያለ ሰዓት የምንሰግድበት በየአንቀጹ ተሰጥቶ የምንመልስበት ማለት ነው። በዚህ የቅዳሴ ክፍል ውስጥ በእንተ ቅድሳት የሚባለው ከኪዳን 7 ክፍሎች አንዱ ነው። በእንተ ቅድሳት ዲያቆኑ ያን ሲያነብ አንዱ ንባቡ ወይ አንዱ መልጃው በየአንቀጹ መጨረሻ እንማልዳለን ይላል ዲያቆኑ እና አንዱ የመልጃ ጸሎት ስለ ድውያን ነው። ስለ ታመሙና ስለ ድውያን ሰዎች እንማልዳለን ነው። ስለዚህ በዚህ የከበረ ጸሎት ላይ ቤተክርስቲያን ድውያንን ታስባቸዋለች እና ቤተክርስቲያን ውስጥ ድውያን የማይታሰቡበት የጸሎት ክፍል የሥርዓት መጻሕፍት የሚስጥራት መጻሕፍት የሉም ነው። እንዲሁም ደግሞ በሰዓታት ዘመዓልት አባ ጊዮርጊስ መምህረ ጋስጫ በመጽሐፈ ሰዓታቱ የሌሊት ላይ መስተብቁ ላይ የምልጃ ጸሎት ላይ ያነሳቸዋል ድውያንን ማለት ነው እና ሌሊት ላይ ድውያን ይነሳሉ። ስለዚህ ቤተክርስቲያን በሌሊትም በቀን ጸሎትም በሌሊት ጸሎትም በሥርዓት አምልኮም በታላላቅ ጸሎት ክፍሎችም በሥርዓት መጻሕፍትም በሚስጥር መጻሕፍትም ሁላ ድውያንን ታስባለች። ይህ የሚያሳየው ምንድነው? ነገረ ድውያን በአብይ ጾም ሰንበት ከዓመት አንድ ጊዜ እሱም በአብይ ጾም ሰንበት አራተኛው ላይ የምናስባቸው የምንዘክራቸው ብቻ ሳይሆኑ ዓመት ሙሉ ተግባረ ክርስትና ነው። ስለዚህ ሰንበቱ በዚህ ሰንበት ተለማምደን በዚህ ሰንበት ስለ ህሙማን ተለማምደን ዓመቱን ሙሉ ድውያን እንድናስብ ነው እንጂ ሰንበቱ እንደተቀየረ የኛ ማስተሳሰብ ተቀይሮ ሰንበቱን ብቻ እየተከተለ እንድንሄድ አይደለም። ስለዚህ ህሙማንን ማሰብ ቤተክርስቲያን ምን ያህል ለህሙማን ትልቅ ቦታና ሥርዓት እንደሰራች በዚህ እናውቃለን ማለት ነው። እንግዲህ ህመም የሰው ልጅ የተፈጥሮ ዓላማ አልነበረ፣ የሰው ልጅ የመፈጠር ዓላማም አይደለም እናውቃለን። እና አዳም በገነት 7 ዓመት ያለ ህመም ያለ ደዌ ኖሯል። ሰውነቱም ለህማም የተስማማ አልነበረም። ከድቀት ከወድቀት በኋላ ከባህሪ መጎስቆል ከጸጋ መራቆት በኋላ ግን የመጣለ ከእርግማኑም አንዱ ሾህና መኪላ ታብቅልብ ነው። ያ አንዱ ህመም እንዲነሳበት የሆነ እርግማን ነው ማለት ነው። ስለዚህ ሰው ከወድቀት በኋላ ህማም በሰውነቱ ላይ የሚስማማ ሆነ። ስለዚህ መጽሐፍ ምንድነው የሚለው? በገድለ መጽሐፍ ላይ አልቦ እምሰብ ዘያመስጥ እምእሉ ክሌቱ ጽኑዓን፣ ሁለቱ ጽኑዓን የተባሉት ሞትና ህመም ናቸው። ኃያል ተብለዋል፣ ጽኑ ተብለዋል ማለት ነው። እና ከነዚህ ከሁለቱ አልቦ እምሰብ ዘያመስጥ ነው። ከሰው ወገን ማንም አያመልጥም። እምእሉ ክሌቱ ጽኑዓን፣ ከነዚህ ከሁለቱ ኃያላን ነው። አንዱ ኃያል የተባለ ህመም ነው። ስለዚህ የሰው የሆነ ሁሉ ከህመም ሊያመልጥ አይችልም። ግን ህመም በ5 አይነት መንገድ ይፈጸማል። እኛ ብዙዎቻችን ያለን መረዳት ህመም ወይ በኃጢአት ምክንያት የሚመጡ አሉ።
እንዲህ ተፈጥሯዊ ሆኖ አሉ ከንጽህና ጉለት ከምናውቃቸው ማለት ነው። ጥንቃቄ ካለማድረግ የሚመጡ ህመሞች አሉ። ግን በዚያ ብቻ አይደለም ህመም የሚመጣው። ቅድም እንዳልነው ጽኑ ነው ህመም አለን። ከዚያ ደግሞ ሰው የሆነ ሁሉ አልቦ እምሰብ ዘያመስጥ ብለናል። እንዲህ ከሆነ በስንት አይነት መንገድ ነው ህመም የሚመጣው? በሽታ ደዌ የሚመጣው ከስንት አይነት መንገድ ነው? ቤተክርስቲያን በመምህራን ሊቃውንት በ5 መንገድ እንደሚመጣ ይናገራሉ። የመጀመሪያው ደዌ ዘእሴት ነው። እሴት ማለት ዋጋ ማለት ነው። እግዚአብሔር ዋጋ ሊሰጠን ሲፈልግ፣ እግዚአብሔር አምላክ ለኛ ስጦታ ሊሰጠን ሲፈልግ በእኛ ላይ የሚመጣ ነገር ነው። ስለዚህ ሰው ለእሴት ለዋጋ ይታመማል። ዘእሴት የሚባል አለ። ሁለተኛ ደግሞ ደዌ ጸሎት የሚባል አለ። የቅዱስ ጳውሎስ ነው። የቅዱስ ያዕቆብ ከቁመት ከጸሎት ብዛት የተነሳ ይታማሚ ነበር ያዕቆብ እና ከቁመት ብዛት ጸሎት ከማብዛት የተነሳ የሚመጣም በሽታ አለ እና በጣም ጸሎት በበዛን ቁጥር ከኛ ህመም ይርቃል ማለት አይደለም። ደዌ ጸሎት በማብዛት ራሱ የሚመጣ በሽታ አለ ነው። ግን ያ በሽታ ዋጋ አለው ነው። ዋጋ አለው፣ ዋጋ የሚያሰጥ ነው። ሶስተኛ ደዌ ዘንጽ ነው። ንጹህ ከመሆን እንግዲህ ከኃጢአት ከመራቅ እግዚአብሔርን ከመምሰል በጎ ስራ ከመስራት ተግባራዊ ክርስትና ተግባረ ነፍስ ከማድረግ የሚመጣ ደግሞ አለ ንጹህ ከመሆን። ስለዚህ የብዙዎቻችን አረዳድ ኃጢአት በመስራት ውስጥ ወይ ደግሞ ጥንቃቄ በጎደለ ህይወት ውስጥ ብቻ በሽታዎች እንደሚነሱ ነው የምናስበው። ነገር ግን ሰው በጣም ለእግዚአብሔር ቅርብ ስለሆነ ንጽህናውን ስለጠበቀ ነፍሱን ስላነጻ ስጋውንም ስለቀደሰ የሚመጣ በሽታ አለ። ያ ለዋጋ ሲሆን ማለት ነው። ስለዚህ ሰው ንጹህ ሲሆንም ይታመማል። ቅዱሳን ጻድቃን እኮ ታማሚዎች ነበሩ አይደል? ለምሳሌ በብሉይ ኤልሳ ታማሚ ነበር። የኤልያስ ደቀ መዝሙር ኤልሳ ታማሚ ነበር። ሊያም ልቡን ታማሚ ነበር። መጽሐፍ ምንድነው የሚለው? ኤልሳ በሚሞትበት በሽታ ታመመ ይላል። ልብ ታማሚ ነበር። ያ በሽታ ሊገድለው መጣ ነው። ይመላለስበት ነበር። ዛሬ ግን ነፍስ ከስጋ ሊለይ መጣ ነውና ኤልሳ በሚሞትበት በሽታ ታመመና ልብ ታማሚ ነበር። በኦሪትም ያሉ ነቢያት ጻድቃን ታማሚዎች ነበሩ ነው። በሐዲስም እነ ቅዱስ ጳውሎስ አይደል እጅግ ከባድ ራስ ፍልጠት ነበረበት። እነ ጢሞቴዎስ ሆድ ቁርጠት አለባቸው እና ሁሉም ከሐዋርያት ሁሉ ከቅዱሳን ከጻድቃን ሁሉ ከሊቃውንትም ሁሉ ታማሚ አልነበር። ተመላላሽ ቋሚ በሽታዎች ነበሩባቸው፣ የሚሄዱ የሚመለሱባቸው ማለት ነው። በረከታቸው ይደርብን በእውነት በዚህ በህመሙ ምክንያት የሚገኝ ዋጋና በረከት ስላለ ማለት ነውና እኛ ስለ ህመም ያለን መረዳት መስተካከል አለበት። ስለዚህ ሰው ከጽድቅ የተነሳ ከጽድቅ ስራ የተነሳ ከንጽህና የተነሳ የሚመጡ በሽታዎች አሉ እንጂ ከኃጢአት ብቻ አይደለም። 3 ማለት ነው። አራተኛ ደዌ ዘመቅሰፍት ነው። ደዌ ዘመቅሰፍት ማለት ለመቀሰፍ ደግሞ ለቅስፈት የሚሆን ስራን በመስራት የሚመጣ በሽታ ነው። ቅስፈት ማለት ነው። 5ኛ ደግሞ ደዌ ዘኃጢአት ነው። ደዌ ዘኃጢአት ማለት ሰው ኃጢአት ከማብዛቱ የተነሳ ከእግዚአብሔር ሕግ ከመራቁ የተነሳ የሚመጣ በሽታ ነው ማለት ነው። ስለዚህ ደዌ ዘኃጢአት ማለት ኃጢአትን በማብዛት ንስሐ ባለመግባት እግዚአብሔርን በመበደል ከክርስትና ህይወት ፈቀቅ በማለት የሚመጣ በሽታ ነው። ስለዚህ ያ ምን ይባላል? ደዌ ዘኃጢአት ይባላል። ስለዚህ እነዚህ 5ቱ የበሽታ መምጫ ምክንያቶች ናቸው ቤተክርስቲያን የምታስቀምጣቸው። ያው ተያያዥ ከንጽህና ጉለት ተያያዥ የሚመጡ ደግሞ አሁን የምናውቃቸው ህመሞች አሉ። እነሱን ትተን እነዚህ በቤተክርስቲያን መሰረታዊ ሆነው የሚነሱ 5 የበሽታ ምክንያቶች አሉና ቤተክርስቲያን አደራ ዋና ዓላማ ቤተክርስቲያን ቅድም እንዳልኳችሁ የክርስቶስ የፈውሱ ዓላማ ምንድነው? ሰዎች እንዲከተሉት ወይ ደግሞ ተከተለ ማብዛት አይደለም። ክብር ይግባውና ዓላማውን በኋላ እናመጣለን። እና መጽሐፍ ቅዱስ ላይ ደዌ የሚል አለ፣ ተለይቶ ደግሞ ህማም የሚል አለ። እና ለምንድን ያስፈልገው? ቤተክርስቲያን በአንድ አማርኛ የሚተረጎሙትን 2 ነገሮችን እያመጣች ነው አይደለም። ልብን በል ዓላማቸው ትልቅ ስለሆነ ነው። እና ህመምተኞቹ እንደፈወሰ መጽሐፍ ይናገራሉ። እንዲሁም ደግሞ ደዌ የነበረባቸውን ሰዎች አርቋል። እና ለምንድን ነው መጽሐፍ ከህመም ይላል ከደዌ ይላል? እና ህመም ብቻ ማለት በቂ ነው ወይ ደግሞ ደዌ ማለት ብቻ በቂ ነው አይደለም አይደል? የየራሳቸው አተረጓጎም ስላላቸው ዓላማው ምንድነው? የጌታችን ኢየሱስ ክርስቶስን የማዳን ስራውን እንድናደንቅ ነው። ቅድም መግቢያ ላይ እንደተነጋገርን። ስለዚህ የመጀመሪያው ነጥብ ህመም ማለት ያልጸናበትን ነው። ክርስቶስ ህሙማንን ፈወሰ ማለት ደዌ ያልጸናባቸው የሚመላለስባቸው ግን ጽኑ ያልሆነ በሽታ ያለባቸውን ፈውሷል ነው። ሁለተኛ ደግሞ ከደዌ ፈወሰ የሚል ደግሞ እናገኛለን። ከደዌ ፈወሰ ማለት ምን ማለት ነው? በጣም ጽኑ ደዌ ተብሎ መጽሐፍ ላይ ከተጠቀሰ ጽኑ በሽታ ማለት ነው። ደዌ ቆይቶበት እዛ ሰው ላይ ቆይቶበታል ወይ ያቺ እህት ላይ ያቺ ሴት ላይ ቆይቶባታል፣ ጸንቶባታል፣ ቆይቶባታል። ሁለተኛ ደግሞ ህመም ከተባለ አንድ ሰው ላይ ደዌው አልቆየበትም፣ ህመሙ አልቆየበትም፣ ያው የሚሄድ የሚመጣ ህመም ነው ማለት ነው። ስለዚህ መጽሐፍ ቅዱስን ስናነብ ጌታችን ኢየሱስ ክርስቶስ ደዌያንን ፈወሰ ሲባል ያለን ስሜትና ህሙማንን ፈወሰ ያለን ስሜት እኩል መሆን የለበትም። ህሙማንን ፈወሰ ሲባል የሚሄድ የሚመላለስ በሽታ ያለባቸው ነው። ደዌያንን ፈወሰ ሲባል ደግሞ ምን ያህል ጭንቅ ውስጥ የጸናባቸው እጅግ በጣም የከበደ ህመም ውስጥ የነበሩ ሰዎችን አድኗል ነው። ስለዚህ እያንዳንዱ ቃሉ በራሱ መጽሐፍ ቅዱስ ለሚነሱ ሐሳቦች በራሳቸው ስሜቶቻችን ከፍና ዝቅ እንዲሉ ማድረግ አለባቸው። ስለዚህ እንዲሁ ተመሳሳይ ስሜት ሊሆን አይገባም።
ስለዚህ በክርስቶስ የማዳን ስራ ውስጥ እነዚህ ነገሮች ማሰብ ይገባልና ሕማም ተብሎ መጽሐፍ ላይ የተጠቀሰና ወንጌል ላይ ደዌ ተብሎ ሲጠቀስ እነዚህ ሁለት ሐሳቦችን ለማንሳት ነውና ክርስቶስ ያልጸናባቸውንም የጸናባቸውንም ፈውሷል። ያልጸናባቸው ሲመጡ የጸናባቸው እያሉ እናንተን አላስተናግድም አላለም። ያልጸናባቸውም ቢሆንም ይፈውሳቸው ነበር። ጽኑዓንም ቢመጡ ይፈውሳቸዋልና ላልጸናበትም ለጸናበትም ሰው ነበረ ፈውሱ። ሕመሙን ማራቅ ደዌን ማራቅ ለጸናም ላልጸናም ነበርና እነዚህ ሁለት ነገሮች ማሰብ ይገባል ማለት ነው። እና በዚህ የክርስቶስ ማዳን ውስጥ ዓላማው ምንድነው ነው አይደል? ቅድም እንዳነሳ ነው ጠቅሰን ለማለፍ እንደሞከር ነው የጌታችን የኢየሱስ ክርስቶስ የማዳን ስራው ተከታዮችን ማብዛት አልነበረም አይደል? ተከታዮችን ማብዛት አይደለም። ዓለም ሁሉ ተከትሎታል አይደል? የማርቆስ ወንጌል ምዕራፍ 1 ቁጥር 37 ላይ ሁሉም ይፈልጉሃል ተብሏል። ትላንትና ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ በዓል ሊያከብር ከእናቱና ከዮሴፍ ጋር ሄዶ ነበር። ከመቤታችን ጋር ጠፋ። የዛኔ የፈለጉት እናቱና ዮሴፍ ብቻ ነበሩ። ከዚያ በኋላ ግን ጌታችን አድጎ የአገልግሎት ስራውን ተገልጦ ማስተማር ሲጀምር ግን ሁሉም ይፈልጉሃል ተባለ። ትላንት እናቱና ዮሴፍ የፈለጉት ዛሬ ደግሞ ዓለም ሁሉ ፈለገው ማለት ነው። እና ክርስቶስ ለመፈለግ አልነበረም ይህን ሁሉ ተአምር ይሰራ የነበረው። ክብር ይግባውና እና ዓላማው ምንድነው? የማዳን ክርስቶስ ስጋዊ ሕመምን የማራቅ ዓላማው ምን ነበረ? 3 ነጥቦችን ሁለቱን ያለ ዝርዝር እናቀርባለን ከጊዜ ከሰዓት አንፃር፣ አንዱን ደግሞ እንቆይበታለን። 1-2 ነጥብ እያነሳን ማለት ነው እናብራራዋለን። አንደኛው ሳናብራራን ሐሳቡን ብቻ አንስተን የምናልፈው የክርስቶስ የማዳኑ የፈውሱ ሕማምን የማራቁ ዓላማ ምን ነበረ? ምልክት ነበረ። የስጋ ማዳኑ ለነፍስ ማዳን ምልክት ነው ይላሉ መተርጉማን። እና የስጋ ማዳኑ ለነፍስ መዳናችን ምልክት ነበር፣ እንደምንድን ተስፋ ነበረን ነው። እና ክርስቶስ ካዳናቸው ማዳኖች 7ቱ በአጋንንት ምክንያት የሚመጡ በሽታዎች ናቸው። እንግዲህ ስማቸው ተነስቶ አንዳንዶች ደግሞ ታሪካቸው ተነስቶ የተነገሩ ፈውሶች አሉ። አንድ ላይ 26 ናቸው። 3ቱ ሙታን ናቸው፣ ከሞት የተነሱ ናቸው 3ቱ። 23ቱ ደግሞ 7ቱ በአጋንንት ምክንያት የሚመጣ በሽታ አለ። የቀሩት ደግሞ 16ቱ ደግሞ እንዲሁ መቼም ሰው በመሆን ቅድም አልቦ መምሰል ያመስጥ እንዳልነው ከሰው ወገን ሕመምን የሚያመልጥ የለም። ስለዚህ በዚያ ምክንያት የሚመጡ የሚመላለሱ በሽታዎች አሉ በእኛ ሰውነት ውስጥ። ስለዚህ ያን ታሳቢ በማድረግ ክርስቶስ ካዳናቸው እነዚህ ሕመሞች ውስጥ 7ቱ አጋንንት በእኛ ሰውነታችንን ድንኳን ልባችንን ደግሞ ዙፋን አድርገው እኛን እንደ አጋንንት ስራ ማሰሪያ ይገለገሉብናል። እና ክርስቶስ ግን አይተወንም ነው። ይሄ ራሱን የቻለ ትምህርት ስለሆነ አስፍተን አብዝተን አንመለከተው ነው። ስለዚህ አጋንንታዊ በሽታዎችም ነበሩ ነው። እና ክርስቶስ በኦሪት በአጋንንታዊ በሽታ ተይዞ ነበረ። እና አጋንንት ምድርን ስልጣን ተሰጥቶት ይቆጣጠር ነበር። ነፍስን በሲኦል ስጋን በመቃብር እየተቆራኘ ያስጨንቅ ነበርና አጋንንታዊ አሰራርም ጌታችን እንዳራቀ ኋላ ላይ በነፍስ መዳናችን አጋንንታዊ አሰራርም እንደሚበጠስ ለመጠየቅ 7ቱ ከአጋንንት ሕመም የተለዩ ናቸው። በሽታቸው በአጋንንት ምክንያት የመጣ ነው። የቀሩት ደግሞ ተፈጥሯዊ በሆነ ሕመም ነው። ስለዚህ ክርስቶስ ሕመምን ሲያርቅ በአጋንንት ተይዛው የነበረች ዓለምንም እንደሚያርቅ ነው። ምክንያቱም ይሄ የስጋ ማዳን ለነፍስ ማዳን ምልክት ስለሆነ ከአጋንንት ስርዓት በነፍስ ማዳን የተፈወሱ ኋላ ላይ ለዘላለም በሚሆን ክርስቶስ የቤዛነት ስራ ማለት ነው የማዳን ስራው ማለት ነው። ነገ እያደር ነገ ከነገ ወዲያ ደግሞ ጊዜ እየጠበቀ ማዳን በማይሆን በአንድ ጊዜ የቤዛነት የመስቀል ስራው ማለት ነው። ክርስቶስ ሰውን የገነትን በር ከፍቶልናል። ሲኦል የነበሩትን ደግሞ ወደ ገነት፣ ጨለማ ውስጥ የነበሩትን ወደ ብርሃን፣ በሞት የነበሩትን ወደ ሕይወት አሻግሯል። እና ያን የነፍስ መዳናችንን ያወቅነው ምልክት የነበረው የስጋ ማዳኑ ነው። ስለዚህ አንዱ ዓላማው ይሄ ነው። ሁለተኛው ደግሞ ስመ አቃላቲሁ ምግባሩ ውእቱ ነው። ለሚያስተምራቸው የቃል ትምህርቶች ጌታችን እከስታፉ ያደለ አፌን ከፍታለሁ አለ። በነቢያቱ ሳይሆን እኔ ራሴ እናገራለሁ ሲል ነው። ስለዚህ አንዱ ክርስቶስ ስመ አቃላቲሁ ምግባሩ ውእቱ ጌታችን አፉን ከፍቶ ላስተማረው ትምህርት ምስክር አድርጎ የሚያመጣው ተግባራዊ ስራዎችን ነበረ። ስለዚህ አንዱ ተግባራዊ ስራው ደግሞ ይሄ ድውያንን መፈወስ ነው። ስለዚህ ለትምህርቶቹ ጌታችን ምስክር አድርጎ ያመጣቸው ነበረ ነው። ሁለተኛ ሶስተኛ ሁለቱ እንዲሁ ያለ ዝርዝር የምናስቀምጣቸው ናቸው። ሶስተኛው ደግሞ አምላክነቱንም የሚያስረዱ ነበሩ እና በተአምራቱ በሚሰራቸው ተአምራታዊ ማዳኖች ብቻ የክርስቶስን አምላክነት እንረዳለን። ስለዚህ ሶስተኛው ምንድነው? ክርስቶስ አምላክነቱን እንድንረዳ ያደረጋቸው የማዳን ስራዎች ናቸው። ለነዚህ 2 ምስክር ወይ 3 ምስክር እናምጣ። መጽሐፋዊ አብነት ማለት ነው። አንደኛ በማርቆስ ወንጌል የሰማይም የምድርም አምላክ መሆኑን የገለጠበት 2 ፈውሶችን እናምጣ። የማርቆስ ወንጌል ምዕራፍ 7 ቁጥር 3 ላይ ወደ ሰማይ አቅንቶ እየተመለከተ ኤፍታ ማለት ተከፈት ማለት ነው። እና ወደ ሰማይ የተመለከተ ኤፍታ ተከፈት አለ። አንደበቱ የታሰረ ያ ሰው አንደበቱ ተከፈተለት ነው። እና ጌታችን ወደ ሰማይ አቅንቶ በመመልከት የፈወሰው ፈውስ አለ። ወደ ሰማይ በመመልከት ሁለተኛ ወደ ምድር በመመልከት የፈወሰው ፈውስ አለ። በማርቆስ ወንጌል ምዕራፍ
7 ቁጥር 3 ወደ ሰማይ አቅንቶ የፈወሰው ፈውስ ነው። በዮሐንስ ወንጌል ምዕራፍ 9 ላይ ደግሞ ዘእውሩ ተወልደ ይባላል። ከእናቱ ማይፀን ጀምሮ የአይን ቢጋር ያልነበረው እውር ሆኖ የተወለደ ሰው አለ። ያን ሰው ወደ ምድር ዝቅ ብሎ አይደል አፈር ላይ ምራቁን እንትፍ ብሎ አብሶ የአይን ቅርጽ ሰርቶለት ሄዶ እንዲታጠብ አደረገ። ያ ሰው ታጥቦ ሲመጣ እያየ ተመለከተ መጣ ነው። ክርስቶስ የማርቆስ ወንጌል ቅድም 7 ላይ እንዳነሳን ወደ ሰማይ ተመልክቶ ፈውሷል። የዮሐንስ ወንጌል ምዕራፍ 9 ላይ ወደ ምድር እያየ ፈውሷል። ይሄ የሰማይም የምድርም ምንድነኝ ፈጣሪ ነኝ፣ በሰማይም በምድርም ላይ ስልጣን አለኝ፣ የሰማይም የምድርም ፈጣሪ ነኝ ሲል ነው። ለዚህ አብነት እግዚአብሔር መሆን በኦሪት የነበረ እግዚአብሔር ክርስቶስ በኦሪት የነበረ እግዚአብሔር መሆኑን የምናውቀው የሰማይም የምድርም ፈጣሪ እግዚአብሔር መሆኑን የምናውቀው ለአብርሃም ቃል ኪዳን ሲገባለት በሰማይም በምድርም ነው አይደለ? ማታ ላይ ከዋክብት ይገለጣሉ በከዋክብት እንደ ሰማይ ከዋክብት፣ ቀን ሲሆን ደግሞ ወደ ከንፈረ ባሕር ወደ ባሕር ዳርቻ ወጥቶ እንደ ምድር አሸዋ አለው። ስለዚህ እግዚአብሔር በኦሪት ለአብርሃም በሰማይ ከዋክብት በምድር አሸዋ ምድር ላይ በሚገኝና ሰማይ ላይ እንዲሁም ቃል ኪዳን የገባለት በጨለማና በማታ ነው። ቀንም ላይ እግዚአብሔር ቃል ኪዳን ገብቶለታል። ምክንያቱም ከዋክብት የሚገለጡት በሌሊት ነው። ስለዚህ አንደኛው በሰማይ ላይ ነው፣ ሁለተኛው በምድር ላይ ነው። ሁለተኛው ደግሞ ቀንም ማታም ነው። የቀንም የማታም ፈጣሪ እኔ ነኝ፣ የሰማይም የምድርም ፈጣሪ እኔ ነኝ ሲል ለአብርሃም ምን ብሎለታል? ክርስቶስ በቀንም በማታም ፈውስ ፈውሷል። በቀን የፈወሳቸው አሉ፣ በማታም የፈወሳቸው አሉ። ለምሳሌ ማልኮስ የሚባለው የሊቀ ካህኑ አገልጋይ ጆሮ ተቆርጦ የተፈወሰው መቼ ነው? ሌሊት ነው አይደል? ክርስቶስን ሊይዙት የመጡት መቼ ነው? ሌሊት ነው። ቀን ላይ የፈወሰው ፈውስ አለ፣ ሌሊት ላይ ማታ ላይ የፈወሰው ፈውስ አለ ክርስቶስ። ሁለተኛ ሰማይ ላይ ያየ የፈወሰው ፈውስ አለ፣ ምድር ያየ የፈወሰው ፈውስ አለ። ይህ ክርስቶስ ጌታችን ኢየሱስ ክርስቶስ ኦሪት ላይ ነበረው ደግሞ ትናንትም የነበረው እግዚአብሔር ነው የሚለው ለአብርሃም ቃል ኪዳን ሲገባለት አብነቱ ለአብርሃም በሰማይ ከዋክብት በምድር አሸዋ ሰጠው፣ ሰማይና ምድር። ይሄ ቃል ኪዳን ደግሞ ቀንና ማታ የተደረገ ነው። አሸዋ ላይ ሰጠው፣ ቀን ላይ ነው። ሲነጋ ወደ አሸዋ ወደ ባሕር አሸዋ አወረደው። ማታ ላይ ደግሞ ወደ ተራራ አውጥቶ ከዋክብት ቁጥር አለው። ይክልሁ ልቆቶሙ አለ። ልቆጥራቸው እንደማትችላቸው እንደ ከዋክብት ሰማያት እንደ ሰማይ ከዋክብት ዘረን አበዛለሁ አለ። ስለዚህ የአብርሃም ቃል ኪዳን በቀንና በማታ የተደረገ በተራራና በሰማይና በምድር የተደረገ ነው እና ትናንት የነበረው ይህ እግዚአብሔር ነው ዛሬም በጨለማም በብርሃንም በቀንም በሌሊትም በሰማይም በምድርም ፈውስ ያደረገውና ክርስቶስ ማለት እግዚአብሔር እንደሆነ አንዱ ማሳያ ነው እና አንዱ ማሳያ በማዳኑ በኩል አምላክነቱን እግዚአብሔርነቱን ገልጧል ማለት ነው። ሁለተኛ የማርቆስ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን የሚል ትምህርት ተናግሮ ነበር፣ አስተምሮ ነበር ክርስቶስ። እኔና አብ አንድ ነን ብሎ ክርስቶስ ተናግሮ ስለነበረ ለዚህ የቃሉ ምስክር ደግሞ ተግባራዊ ደግሞ ስራ አሳይቷል። አንዱ ማሳያው ፈውስ በደዌ ታሪክ ውስጥ የሚነሳ ነው። ዛሬ የዮሐንስ ወንጌል ምዕራፍ 5 ላይ የምናነሳው 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ የነበረ መጻጉዕ የሚባል ሰው ነበረ። ክርስቶስ ወደዚህ ሰው ቀርቦ ሲያነጋግረው ይህ ሰው ይናገር የነበረው ወደ ውሃው ገብቶ እንደሚድን ነበር ተስፋ ያደርግ የነበረው። ተስፋ አሁንም በውስጥ ገብቶ በሚናወጸው ውሃ ውስጥ ገብቶ ፈውስ ማግኘት ነው። አሁንም ተስፋ የሚያደርገው ያ ነው። አላማውም ክርስቶስን ሲያይ ወጣት ነው። ለጌታችን ኢየሱስ ክርስቶስ ገና የ30 ዓመት የ32 ዓመት ይሆናል በዛ ጊዜ። መጻጉዕ ደግሞ ህመሙ ብቻ 38 ዓመት ቆይቶበታል። ስለዚህ ህመሙ የዚህ የበሽተኛ ህመሙ ከክርስቶስ እድሜ እንኳን ይበልጥ ነበረ። ስለዚህ 38 ዓመት ታሟል ማለት ክርስቶስ ከመወለዱ 6 ዓመት 7 ዓመት በፊት ነው በሽታ የጀመረው ነው። ስለዚህ ይሄ ሰው ረጅም ዓመት ታሟል፣ ግን በዚህ ረጅም ዓመት ውስጥ ተስፋ አልቆረጠም። አሁንም ክርስቶስ ሲመጣ በቃ አልድንም ተስፋ ቆርጫለሁ አላለም። አሁንም የሚናወጸው ነው ተስፋ ያደርግ ነበር እና ይህ ሰው በእውነት ተስፋ በማድረግ ራሱ እንግዲህ እንዲሁ መቼ የምንባርበት ሰው ነው። በተስፋው ብቻ ራሱ የሚገርም ነው። 38 ዓመት ቅዳሜ ተስፋ ማድረግ፣ አሁንም ክርስቶስ ሲመጣ ተስፋ ማድረግ በቁጥር በጣም ብዙ ነው። ቢያንስ በአንድ ዓመት ውስጥ እንኳን 52 ቅዳሜዎች አሉ። ብናበዛው በ38 ዓመት ይሄን ሁላ ጊዜ ተስፋ ማድረግ ለመዳን በጣም የሚገርም ነው። ክርስቶስ ሲመጣ በተስፋ መቁረጥ አልነበረም ያናገረው የነበረው፣ አሁንም ተስፋ ነበረው ማለት ነው። ክርስቶስ ሳያድነው እንኳን ቢያልፍ ይሄ ሰው በሚቀጥለው ቅዳሜ ባህሩ ሲናወጥ ገብቶ እንደሚድን ሁላ ተስፋ የሚያደርግ አይነት ሰው ነው። ተስፋ የሚቆርጥ አይነት ሰው አይደለም ሲታይ እና ክርስቶስ ሲያናገረው ውሃ ውስጥ ገብቶ ወይ ደግሞ ወጣት ነበረ። ክርስቶስ በዚህ እድሜው ላይ አንስቶ ይከተኛል ወይ ደግሞ ተከታዮቹን አዞ ይከተኛል ብሎ ተስፋ አድርጎ ነበረ። ስለዚህ የመዳን ተስፋው የውሃው መናወጥ ነው። ክርስቶስ ግን ምንድነው ያለው? ተነስ አልጋን ተሸከም እና ወደ ቤት አላለውም። ይሄ ተነስና ምን በል ሂድ አለው። ተነስ አልጋን ተሸከም ምን በል ሂድ ብቻ ነው ያለው። በኦሪት አሁን ይሄን ሁለት ነገሮች ልብ በሉልን። በኦሪት የተሰሩ ስራዎች በብሉይ የተሰሩ ስራዎች ለአብ መስጠት መጻፋዊ ልማድ ነው። እግዚአብሔር አብ ሰራው መባል ልማድ ነው። በሐዲስ ኪዳን የተሰሩ ስራዎችን ደግሞ እግዚአብሔር ወልድ ሰራቸው ማለት ልማድ ነው። ግን በአብ ወልድ መንፈስ ቅዱስም አሉ፣ አንዱ በአንዱ አሉ ይላሉ መምህራን። በወልድ ስራ አብ መንፈስ ቅዱስ አሉ፣ በመንፈስ ቅዱስ ስራ ወልድና መንፈስ ቅዱስ አሉ። ግን መጻፋዊ ስርዓት ባህል ነው።
ስለዚህ በኦሪት ለተሰሩ ስራዎች እግዚአብሔር አብ ብሎ ለእግዚአብሔር አብ መስጠት ልማድ ነው። ለአዲስ ደግሞ እግዚአብሔር ወልድ ሰራው ማለት ልማድ ነው። ይሄን ልማድ ያዙልን፣ ልማደ መጻሕፍትና ትምህርቶች ያዙልን። እነዚህ ሁለት ነጥቦች ከያዛችሁ በኋላ ይህ ሰው ወደ ባህሪው ገብቶ በተናወጸ ውሃ ቢድን ኖሮ ይሄ የሚናወጸው ውሃ የብሉይ ኪዳን የማዳን ስራ ነው። አንድ ሰው የሚድነው ለዛ የኦሪት ስለሆነ ነው። ፍጹም ማዳን ስላልነበረ በኦሪት ቢድን እግዚአብሔር አብ ሰራው ይባል ነበረ ነው። ክርስቶስ ግን የውሃውን ተስፋ ያደረገው የነበረውን ውሃ ትቶ ተነሳ፣ አልጋን ተሸክመ ምን በል ሂድ ብሎ አዳነው እና አብ ይሰራው እግዚአብሔር አብ ይሰራው የነበረውን ስራ ማን መስራት ይችላል ነው? እግዚአብሔር ወልድ መስራት ይችላል ነው። ስለዚህ ይሄኛው መጻጉዕ ዛሬም የምናነሳው ምን እያለን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ አዳነው እያለን አይደለ? ስለዚህ እግዚአብሔር አብ ይሰራው የነበረውን ማዳን እግዚአብሔር ወልድም ይሰራዋል። ስለዚህ እኔና አብ አንድ ነን ለሚለው የአምላካዊ ምስክርነት ቃል በድውያን ፈውስ በኩል ያመጣው አንዱ ምስክር ይሄ ነው ማለት ነው። እና ክርስቶስ ማዳኑን ካደረገባቸው ምክንያቶች አንዱ አምላክነቱን እንድንረዳ አምላክነቱን ለመግለጥ ነው። እንዲሁም ክርስቶስ ማዳኑን ያደረገው በሶስት መንገድ ነው አይደል? በማሰብ ብቻ ያዳናቸዋል። በመስቀል የተነገረላቸው ማለት ነው። በማሰብ ብቻ ያዳናቸዋል። ሁለተኛ በመናገር ያዳናቸዋል አይደል? ንጹህ ያለ በመዳሰስ ደግሞ እጁን በመጫን ይፈወሳቸዋል። ተናግሮ ብቻ ይፈወሳቸዋል። በማሰብ ብቻ ይፈወሳቸዋል። በተግባር ደግሞ ዳስቶ ደግሞ ይፈወሳቸዋል። ስለዚህ በማሰብ በመናገርና በመስራት ፈውሶቹን በሶስት መንገድ አድርጓል ክርስቶስ። እና እግዚአብሔር ስነ ፍጥረቱን የፈጠረበት መንገድ እነዚህ ሶስት መንገዶች ናቸው አይደል? እግዚአብሔር ፍጥረቱን የፈጠረበት መንገድ ማሰብ፣ መናገርና መስራት ነው። እግዚአብሔር ወይ ደግሞ ፍጥረት የተፈጠሩበት መንገድ ማሰብ፣ መናገር፣ መስራት ነው። ጌታችን ኢየሱስ ክርስቶስ ደግሞ ፈውስን ያደረገው በማሰብ በመናገርና በመስራት ነው። በእነዚህ አምስት መንገዶች አሉ በመስራት ውስጥ ራሱ ግን ማሰብ፣ መናገር፣ መስራት እነዚህ ሶስቱ መደበኞች ናቸውና በማሰብ በመናገር በመስራት ድውያንን ሲፈውስ በማሰብ በመናገር በመስራት ዓለምን የፈጠረ ማን ነው አለን? እግዚአብሔር እርሱ ኢየሱስ ክርስቶስ ነው ብለን አወቅን እና በማዳኑ በኩል አምላክነቱን ይገልጥ ነበረ። ስለዚህ ጌታችን ድውያንን ይፈውስበት የነበረው ምክንያት አንዱ አምላክነትን ለመግለጥ ነው። እንዲሁም አምላክነቱ አንዱ የአምላክ መገለጫው በዚህ ይገብር ወበዚህ ይገብር መባል ነው ወይ አለመባል ነው። በዚህ ስራ ይሰራል፣ አይ በዚህ ደግሞ ስራ መስራት አይችልም፣ ለአምላክ የሚገባው አይደለም ይሄ ንግግር። ስለዚህ ክርስቶስ በዚህ መስራት ይችላል፣ አይ በዚህ እንኳን አይችልም የሚባል አምላክ እንዳልሆነ ለማስረዳት በብዙ አይነት መንገድ ፈውሱን አድርጓል። ለምሳሌ አንድ ከተማ ውስጥ የመቃብር ቦታ ይኖራል፣ የገበያ ቦታ ይኖራል፣ ስርዓተ አምልኮ የሚፈጸምበት ቤተ መቅደስ ይኖራል፣ መንደር ይኖራል፣ ሰፈር ይኖራል፣ ቤት ይኖራል። በእነዚህ ሁሉ አድርጓል። ሲጠቀለል ደግሞ ምን ይላል ማርቆስ? በገባበት ቦታ ሁሉ አለ። ስለዚህ ክርስቶስ ጌታችን ኢየሱስ ክርስቶስ በገባበት ቦታ ሁሉ ፈውስን ያደርግ ነበረ። ይሄ አንዱ ማሳያ ነው ማለት ነው። እና በዚህ መስራት ይችላል፣ በዚህ መስራት አይችልም። በመቃብር ቦታን ፈውሷል፣ በገበያም ቦታ በቤተ መቅደስ ፈውሷል። ተቃራኒ በሆኑ ቦታዎች ሁሉ ፈውስን አድርጓል። በቤት ውስጥ፣ በመንደር፣ በመቃብር ቦታ፣ በገበያ አንድ ከተማ በውስጡ ሊይዛቸው የሚችሉት ቦታዎችን ሁሉ ጌታችን ፈውስ አድርጎባቸዋል ማለት ነው። በእውነት ክብር ይግባል አምላካችንና እነዚህን አድርጓል። ሌላው እያየ ፈወሳቸዋል። እያያቸው ሳያቸው ይፈወሳቸዋል። እነሱ መተው እሱ ድረስ መተው የተፈወሳሉ። እሱ ደግሞ እነሱ ድረስ ሄዶ ይፈወሳቸዋል። አንዱ ማሳያ ምንድነው? መጻጉዕ ይሄ 38 ዓመት የታመመው መጻጉዕ ክርስቶስ እሱ የታመመበት ድረስ ቤተሳይዳ ድረስ ሄዶ የተፈወሰ ነው። ቅድም መጀመሪያ ያነሳነው ደግሞ አንዱ መጻጉዕ ክርስቶስ ያለበት ድረስ ቦታ መጥቶ የተፈወሰ ነው። ሁለቱ ያነሳናቸው መጻጉዕ እንኳን አንዱ ክርስቶስ ያለበት ቦታ ድረስ መጥቶ የተፈወሰ ነው። አንዱ ደግሞ ክርስቶስ መጻጉዕ ያለበት በሽተኛ ያለበት ድረስ ሄዶ የፈወሰ ነው። ይሄ ምንድነው ዓላማው? ዛሬ አገልግሎት መምህራን ሊሆኑ ይችላሉ። የተለያዩ አገልግሎቶች ተገልጋዮች ያሉበት ቦታ ድረስ ሄደን ማገልገል አለብን ነው። ሁለተኛ ጥሪ ተደርጎለት ፈውሷል። ጥሪ ሳይደረግለትም ፈውሷል። ክርስቶስ ተጠርቶ ፈውሷል። ለምሳሌ ኢያኢሮስ መጥቶ ልጄ አልጸቀትሙት አይደል ልትሞት ቀርባለች እና ወደ ቤቴና ብሎ እርሱ ወደ ቤቱ በጥሪ ነው ሄደው። ሁለተኛ ደግሞ ያለ ጥሪ ሄደበት ደግሞ አለ። ያለ ጥሪ ሄደበት ምንድነው? ክርስቶስ ያለ ጥሪ ሄደበት ሳይጠራ ማለት ነው። ማንም ጥሪ ያላቀረበለትም እርሱ ግን ተነስቶ ሄዷል። ይሄ አብነት ነው ዛሬ ላሉ መምህራን እንዲሁም ደግሞ ዛሬ ላሉ ካህናት አገልጋዮች አብነት ነው። ዛሬ ላሉ ካህናት አብነት ነው። ለምሳሌ መምህራን ዛሬ ጥሪ ካልተደረገላቸው አይመጡም አይደል? ብዙ መምህራን አይመጡም። ጥሪ ተደርጎላቸው ይቀራሉ አይደል? መቼ ብዙ ያሳዝናሉ መምህራን። ጥሪ ተደርጎላቸው ይቀራሉ፣ ሳይጠሩ ደግሞ አይመጡም። እና ክርስቶስ ግን ሳይጠራ መጻጉዕ እኮ ጥሪ ያላቀረበለትም ግን ያ ጥሪ ያላቀረበለት መጻጉዕ ጋር ራሱ ሄደ እና በልብ ተነሳሽነት እዚህ አካባቢ ያለ ቤተክርስቲያን፣ እዚህ አካባቢ ያለ ሰንበት ትምህርት ቤት፣ እዚህ አካባቢ ያለች ቤተ መቅደስ አገልግሎት ያስፈልጋታል ብሎ ሄዶ ማገልገል ይገባል። ጥሪ እስኪደረግልን መጠበቅ የለብንም። እና ክርስቶስ አንዱ አብነት የሆነው ያለ ጥሪ ሄዶ ማገልገል ተጠርቶ መቅረቱን ተውት፣ ከክርስትና የራቀ ነው። ጥሪ ሳይደረግልን እንኳን ሄዶ ማገልገል
አግባብ ነውና ክርስቶስ ያለ ጥሪ ሄዶ በራሱ ፈቃድ ተነስቶ ያገለገላቸው ከደዌ የፈወሳቸው ፈውሶች አሉና ዛሬ ላለ ካህናት ንስሐ ያስፈልጋቸው አስበው ምእመናንን መጎብኘት ይገባቸዋል። እንዲሁም አላደላም። አንደኛው መጻጉዕ 4 ሰዎች ነው ተሸክሞ የወሰዱት፣ ሰው አለው። እንዲሁም ተነስ አልጋን ተሸክመ ወደ ቤት ሂድን የተባለው ቤት አለው። ይሄ መጻጉዕ ግን የሚሸከመው ሰው የለም፣ እንዲሁም ደግሞ ቤትም አልነበረውም። ለዚህ ነው ክርስቶስ ተነስ አልጋን ተሸክመ ሂድ ብቻ ነው ያለው። ስለዚህ ያ ሰው ነበረው፣ ቤት ነበረው። ይሄ መጻጉዕ ደግሞ ሰውም ቤትም አልነበረው። ሁለቱንም ክርስቶስ ፈውሷል። ስለዚህ ዛሬ ያለን መምህራን ጉባኤው ካልደመቀ አይደል ሞንታርቦ መቼም ስንት ኪሎ ሜትር ካልተሰማ ሰው ካልበዛ መመን ካልበዝ ማስተማር የሚከብደው መምህራን እየበዛን። ስለዚህ ገጠር ሄዶ ሰው የሌለበት ብዙ አገልግሎት ሊገለገል የሚችልበት ቦታ ላይ አይኬድም። ዛሬ አንዳንድ የክህነት ሐሜትን እንኳን እንተው በዚህ ቦታ ማንሳት ስለማይገባ እንጂ ካህናት ባለጠጋውንም ድሃውንም ምን ማለት አለባቸው? ሰው ያለውንም ንብረት ያለውንም መጎብኘት አለባቸው። ንብረትም ሀብትም የሌላቸውን ደግሞ ንስሐ ልጆቻቸው መጎብኘት አለባቸውና ክርስቶስ ያደረገው የማዳን ስራ እያንዳንዱ ተግባራዊ ክርስትና በእኛ ህይወት ውስጥ ሊገለጡ የሚገባቸው ለአገልጋዩም ለምእመናኑም በሚሆን መልክ ያደረገው የማገልገል ስራ ነው ማለት ነው። ጌታችን ኢየሱስ ክርስቶስ ያደረጋቸው የማዳን ስራዎች በእኛ ህይወት ውስጥ በእያንዳንዳችን በአገልጋዩም እንግዲህ በምእመኑ በኩል ተግባራዊ ክርስትና ነው ልንኖረው የሚገባውን ህይወት ነው በማዳኑ ስራ በኩል የገለጠው ማለት ነው። ስለዚህ በጣም ሰፊ ነው፣ ብዙ ነው። ሳምንቱን ቤተክርስቲያን ሰንበቱን መጻጉዕ ብላ ሰይማ ሳምንቱን ሙሉ ቤተክርስቲያን ትምህርቶቿም መዝሙሮቿም በዚህ ስለሆነ እንግዲህ የበዛውን የሰፋውን ትምህርት ደግሞ የምንከታተል ይሆናል ማለት ነው። ዛሬ ግን ለተሰፈረችልን ለዚህ ትምህርት ለዚህ ደቂቃ እነዚህ ማንሳት በቂ ነው። ስለዚህ ይህ መጻጉዕ ከመጻጉዕ ሐሳቡ በዮሐንስ ወንጌል ምዕራፍ 5 ላይ ያለው መጻጉዕ ብቻ ለማንሳት በዚያ ጌታችን ያደረገው ማዳን 38 ዓመት የታመመው መጻጉዕ ከክርስቶስ እድሜ በላይ የታመመበት በህመም የቆየበት ጊዜ ብቻ ከክርስቶስ እድሜ በላይ እንደሆነ ልናዝንላቸው እንደሚገባ የጌታችን ኢየሱስ ክርስቶስ ደግሞ የማዳኑ ስራ ደግሞ እጅግ ጥልቅ የማይመረመር እንደሆነ ሰፊ እንደሆነ በዚህም እንድንረዳ ነውና ይህ መጻጉዕ ሰው የለኝም አለ። እውነት ነው፣ ሰው የለውም። ምናልባት ሰው የለኝም የሚለውን የመጽሐፍ ቅዱስ ቃል እንዲሁ ንባብ ብቻ አድርገን እንዳናልፍ ስሜት የሚሰጥ ነገር እናደርገው። ሰው የለኝም የሚለው እውነቱን ነው ያጣው። እንደዛ እንደ አንደኛው መጻጉዕ በዛ በሶስት ወንጌላውያን የተባበሩበት መጻጉዕ 4 ሰዎች ቀርቶ አንድ ሰው ብቻ ነው ያጣው። በጀርባው የሚያዝለው ወይ በክንዱ የሚያቅፈው አንድ ሰው ብቻ ነው ያጣው። ያ መጻጉዕ 4 ሰዎች ነው የተሸከሙት። እና መጻጉዕ በእውነት ሰው የለውም። ያው የሚንከባከበው የሚጠይቀው ሰው ሳይሆን ተሸክሙ ብቻ የሚወረውረው ሰው ከተፈወሰ በኋላ ራሱ ቀንቶ ይነሳል። እና የሚወረውረው ሰው አይዞህ የሚለው እግዚአብሔር ያጽናህ የሚለው ሰው ሳይሆን እንዲሁ ብቻ ገፍትሮ የሚጥለው ሰው ብቻ ይፈልግ ነበር ማለት ነው። መጻጉዕ በእውነት ሰው ያልነበረው ሰው ነው። ኢያኢሮስ አባት ነው። ለልጁ መጥቶ ልጄ ልትሞት ደርሳለች አድንልኝ አለ። አባት ለልጁ መጥቷል። እናትም ደግሞ ከነናይት ሴት ናት፣ ልጄ ትሰቃይብኛለች ብላ ለልጁ አመልክታለች። እቺ ሴት ናት። ስለዚህ አንዳንዶች እናቶቻቸው ይመጡላቸዋል፣ አንዳንዶቻቸው አባቶቻቸው። መጻጉዕ ግን አባትም እናትም አልነበረውም ለክርስቶስ ይህን የሚያደርስለት። ሁለተኛ አልዓዛር ቢታንያ ይኖሩ የነበሩ እነ ማርታና ማርያም ወንድማቸው አልዓዛር ሲሞት ወንድማችን ብለው አልቅሰውለታል። እሱ ግን ቢሞት ወንድሜ የሚል እንኳን ወዳጅ አልነበረውም እና ወንድምም አልነበረውም፣ እናትም አልነበረውም፣ አባትም አልነበረውም። የጴጥሮስ አማት በንዳድ ስትታመም ለክርስቶስ የነገሩት የጴጥሮስ ወዳጆች ናቸው እንጂ ጴጥሮስ ራሱ አማቼ ታማለች ብሎ አልተናገረም። እና ወዳጆች እንኳን አልነበሩትም፣ ወዳጅ አልነበረውም፣ ወንድም አልነበረውም፣ እህቶች አልነበሩትም፣ እናት አባት አልነበሩትም። በእውነት ሰው የለኝም የሚለው ቃል እጅግ በጣም እጅግ የሚያሳዝን ነው። እና ይህ ሰው ወደ ቅድም እንዳነሳ ነው ሰው ያልነበረው ሰው ነው። ክርስቶስ ግን ያለ ጥሪ ሄዶ እሱ ካለበት ቦታ ሄዶ ተነስ አልጋን ተሸከም ሂድ ከዚህ የባሰ እንዳያገኝህ ብሎታል። ከዚህ የባሰ ምን አለ? 38 ዓመት ከመታመን በላይ ብሎ መጽሐፍ ደግሞ ያስቀምጣል አይደል? ምክንያቱም በዕለተ ዓርብ ደግሞ ኋላ ላይ ክርስቶስን በጥፊ የሚመታ እጁ የሚሰል ስለሆነ ኋላ ላይ የሚመጣበትን በደል በማወቅ ክርስቶስ ዛሬ ያለውን ነገር ተናግሯልና ተነስ አልጋን ተሸክመ ሂድ ብቻ ነው ያለው። ያኛው መጻጉዕ ግን ተነስ አልጋን ተሸክመ ወደ ቤት ሂድ ነው ያለውና እነዚህ ሁለት መጻጉዕ በወንጌል የሚነሱ ናቸው እና ብዙ የሚነሱ ከዚህ የወንጌል ትምህርት የምንማራቸው ብዙ ሰፊ ትምህርቶች አሉ። አሁን ግን ያው በተገደበ ሰዓት ስለሆነ ሳምንቱ ሙሉ በተለያዩ ትምህርቶች ከዚህ ቀረጻ ውጪ በአውደ ምሕረትም በትምህርትም የምንገናኝ ይሆናል ማለት ነው። እግዚአብሔር አምላክ የሰማነውን በልቡናችን ያሳደርብን። ህሙማንን ድውያንን የምንጠይቅ እግዚአብሔርን ደስ የምናሰኝ ይሁን። ነፍስ አወቁ ከፈጣሪ ታረቁ በእግዚአብሔርን ጠበቁ ዲያብሎስ ከሚያመጣብን ልዩ ፈተና ይጠብቀን ይቆየን። ስብሐት ለእግዚአብሔር።